እንዴት ዋላችሁ ተመልካቾች? ለሁለት ሰዓታት ያህል ከእናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ አሁን ተጀምሯል። እስከ 8 ሰዓት ድረስ ቆይታ እናደርጋለን። አብራችሁ እንድትቆዩ አስቀድመን እንጋብዛለን። አበይት ጉዳዮቹን ልጠቁማችሁ። የሆርሙዝ ወሽመጥ መታወክ በዓለም አቀፍ የንግድና የነዳጅ ገበያ ላይ እያሳደረ ያለው ተጽዕኖ የባህር በር ባለቤትነት ለሀገራት የሉዓላዊነትና የሕልውና ጉዳይ መሆኑን ዳግም እያረጋገጠ ነው። የሰባተኛውን ጠቅላላ ምርጫ ዲሞክራሲያዊ ሂደት ለማረጋገጥ የጸጥታና ደህንነት ተቋማት በቴክኖሎጂና በቅንጅት የተናበበ ዝግጅት እያደረጉ ነው። መንግስት ለታዳሽ ኃይል ምንጭ በሰጠው ትኩረት መነሻነት የገጠሩን ማህበረሰብ ተጠቃሚ የሚያደርጉ ስራዎች እየተከናወኑ ነው። መታሰቢያ ደረጀ ዜናዎችን እመራለሁኝ። አብራችሁን ሁኑ። የሆርሙዝ ወሽመጥ መታወክ በዓለም አቀፍ የንግድና የነዳጅ ገበያ ላይ እያሳደረ ያለው ከፍተኛ ተጽዕኖ የባህር በር ባለቤትነት ለሀገራት የሉዓላዊነትና የሕልውና ጉዳይ መሆኑን ዳግም እያረጋገጠ ነው። ይህ ተለዋዋጭ የዓለም ፖለቲካዊ ሁኔታም የኢትዮጵያ የባህር በር የማግኘት ጥያቄ የፍትሐዊነትና የብሔራዊ ደህንነት ዋስትና ጉዳይ በመሆኑ ይበልጥ አሳሳቢ አድርጎታል። አዝመራው ሙሴ በአሁኑ ወቅት የዓለም የፖለቲካና የኢኮኖሚ አቅጣጫ የሚወሰነው በየብስ ላይ በሚደረጉ እንቅስቃሴዎች ብቻ ሳይሆን በዋናነት የባህር ላይ የንግድ መስመሮችን የመቆጣጠር አቅም ላይ ጭምር ነው። ለአንድ ሀገር የባህር በር ማግኘት የኢኮኖሚ መተንፈሻ አይደለም፣ የሀገራዊ ደህንነትና የሉዓላዊነት ዋስትናም ጭምር ስለመሆኑ ሆርሙዝ ምስክር ነው። ይህ የባህር መስመር በመዘጋቱ ወይንም ስጋት ውስጥ በመውደቁ ብቻ ከአረብ ሀገራት እስከ ሩቅ ምስራቅና ምዕራባውያን ድረስ ያለው የገበያ ሰንሰለት ሲናወጥ ታይቷል። የነዳጅ ዋጋ መናር፣ የኢንዱስትሪዎች ምርታማነት መቀነስና ከፍተኛ የዋጋ ግሽበት የዚህ ወሽመጥ መታወክ ያስከተላቸው ቀጥተኛ መዘዞች ናቸው። ይህ ክስተት አንድ ትልቅ መልእክት ያስተላልፋል። ይኸውም ከባህር መስመሮች ተነጥሎ መኖር ሀገራትን ለከፍተኛ የኢኮኖሚ ድቀትና ለፖለቲካዊ አለመረጋጋት አጋላጭ ስለመሆኑ። ይህ የዓለም አቀፍ ስጋት ባለበት ሁኔታ ውስጥ ሆኖ የኢትዮጵያ ነባራዊ ሁኔታ መመልከት የጉዳዩን አሳሳቢነት ይበልጥ ያጎለዋል። አሁን ያለንበት ቀጠና በጣም አስቸጋሪ ቀጠና ነው። የቀይ ባህር ቀጠና ብዙ ችግር ያለበትና የንግድ እንቅስቃሴ በየጊዜ የሚደናቀፍበት ነው። የኢትዮጵያ ወደዛ መውጣት እዛን አካባቢ በመረጋጋት ለኢትዮጵያም ለዓለም የሚሆን ነው፣ ጥቅም ያመጣል። ከዛ ኢትዮጵያ መልማት ትፈልጋለች። ወደ ባህር ማቅረብ ደግሞ ብዙ የኢኮኖሚ አውታሮችን ይዞ ይመጣል። የማህበራዊ ጉዳይ፣ የሚሊተሪ፣ የብሔራዊ ደህንነት ጉዳይን የያዘ ሰፋ ያለው ጥቅም ይዞ ይመጣል ኢትዮጵያ። በአፍሪካ ግዙፍ የኢኮኖሚ እድገት እያስመዘገበች ያለችው ኢትዮጵያ የባህር በር ጥያቄዋ የኢኮኖሚ ጥያቄ ብቻ ሳይሆን የታሪክና የፍትሐዊነት ጥያቄም ነው። የባህር በር የሌላቸው ሀገራት የውጭና የገቢ ንግድ እንቅስቃሴያቸው በሶስተኛ ወገን ፈቃደኝነት ተመስርቶ የሚከናወን መሆኑ አሳሳቢ ያደርገዋል። በዚህም የብሔራዊ ደህንነት ጉዳዮች ዋስትና የሚያጡ ይሆናል። ይህም የኢትዮጵያ ሉዓላዊነትና የብልጽግና ጉዞ ምን ያህል እየገደበው እንዳለ ማሳያ ነው። አሁን የምናየው ማለት ነው የኢራንና የአሜሪካ ጦርነት የናቫልና የአየር ላይ የቴክኖሎጂ ነው። የግራውንድ ፎርስ ጥላ የለም እና በዚህ ሁኔታ ካየ አሁን ትንቅንቁ ጦርነቱ ውስጥ ናቫል ፎርስ ትንቅንቅ ነው። የራሱን ማርከብ የማስጠበቅ ደህንነቱን የማስከበር ጉዳይ ነው። ስለዚህ ኢትዮጵያ ዓለም ላይ ነግዳ ጠንካራ ኢኮኖሚ ለመገንባት ያንን ሊጠብቅ የሚችል ናቫል ፎርስ ያስፈልጋታል። ያ ደግሞ ወደዛ አክሰስ ሲኖረን ነው። የሚሊተሪ ፎርስ የሴኩሪቲ መሳሪያዎችንም በጅቡቲ የምናስገባውና በሌላ ሀገር ተከራይቴ ስታስገባ በሶስተኛ ወገን የአንተ ምስጢር በደንብ ያውቃል ማለት ነው። በዛን ጊዜ አንተ የታጠቀው መሳሪያ፣ የኢንቴሊጀንስ የምትጠቀማቸው መሳሪያዎች፣ ሌሎች ብሔራዊ ምስጢር የሚባሉ ጉዳዮች ኦልሬዲ ሌላ ሀገር ያውቃል ማለት ነው። አንተ የምትጠቀማቸው ነገሮች ሁሉም ያውቃል ማለት
ብሔራዊ ምስጢር የለም ማለት ነው። የኢትዮጵያ የባህር በር ጥያቄ መሰረቱ ፍትሐዊነትና የጋራ ተጠቃሚነት ነው። ኢትዮጵያ በቀይ ባህር አካባቢ ያላት ታሪካዊ ትስስርና ለቀጠናው ሰላም የምታበረክተው አስተዋጽኦ የባህር በር ባለቤት የመሆን ጥያቄዋን ሕጋዊና ሞራላዊ መሰረት ያሰጠዋል። እንደ ሆርሙዝ ያሉ ስትራቴጂያዊ መስመሮች በስጋት ውስጥ ባሉበት በዚህ ዘመን ኢትዮጵያ ቀጥተኛ የባህር በር ማግኘቷ ለራሷ ብልጽግና ብቻ ሳይሆን ለአፍሪካ ቀንድ መረጋጋትና ለባህር ላይ ደህንነት መጠበቅ የጎላ ሚና ይኖረዋል። የባህር ተደራሽነትን ትኩረት አድርጎ መስራት የኢትዮጵያን አቅም በከፍተኛ ደረጃ ሊያሳድግ የሚችለው አንዱ የባህር ተደራሽነት ነው። እስካሁን ባለው ሁኔታ ኢኮኖሚያችን ኦፍ ኮርስ ማደግ ችሏል። ኢኮኖሚ ማሳደግ ተችሏል። ከተሞቻችንን ማዘመን እየቻለን ያለበት ሁኔታ አለ። ነገር ግን ከዚህ የተሻለ መስፈንጠር ካለብን፣ ወደ ውጭ መመልከት ካለብን የባህር በር ማግኘት ብዙ ችግሮቻችንን የምንፈታበትን እድል ይሰጠናል ብዬ አስባለሁ። እኛ በጅቡቲ በኩል ከጅቡቲ ተከራይተን ወደ ሌላ ዓለም ስንሄድ ይነሳም ይብዛም በጅቡቲ ፍላጎት መንገድ ነው የምንሄደው። አንድ ጊዜ ከት ሊሆን ይችላል ማለት ነው እና በሌላ የበራችን ቁልፍ ሌላ አካል እጅ እንዳለ ነው። ወደ ባህር በር ስንወጣ ወደ ሬድ ሲ ይሁን ወደ ኢንዲያን ኦሽን ስንወጣ የራሳችን ማውጫ እናገኛለን ማለት ነው። ከዓለም ጋር ነፃ ሆነን የምንንቀሳቀስ ይሆናል ማለት ነው። እናም የሆርሙዝ ወሽመጥ ክስተት እንደሚያሳየን የባህር በር ባለቤት መሆን ለሀገራት የህልውና ጉዳይ ነው። ስለሆነም የኢትዮጵያ የባህር በር ጥያቄ ከጎረቤት ሀገራት ጋር በሰላማዊ መንገድ የሚቋጭ የቀጠናውን የኢኮኖሚ ትስስር የሚያጠናክርና ፍትሐዊ የዓለም አቀፍ የንግድ ተጠቃሚነትን የሚያረጋግጥ በመሆኑ ወቅታዊ ምላሽ የሚሻ የታሪክ አደራ ነው። ኢትዮጵያ በየዓመቱ ለወደብ ኪራይና ለሎጂስቲክስ አገልግሎት የምታወጣው በቢሊዮን የሚቆጠር ዶላር ከሀገሪቱ አጠቃላይ እድገት ጋር በቀጥታ የሚጋጭ የኢኮኖሚ ጫናን ፈጥሯል። አሁን ላይ ያነሳች ያለው የባህር በር ጥያቄዋ የመንግስት የፖሊሲ ጉዳይ ብቻ ሳይሆን ከእያንዳንዱ ዜጋ የዕለት ተዕለት ኑሮ ከሸቀጦች ዋጋ መናር እንዲሁም ደግሞ ከወደፊት ተስፋ ጋር ጥብቅ ቁርኝት ያለው የህልውና ጉዳይ ነው። ነጻነት ፍቅሩ ለኢትዮጵያ የባህር በር ጥያቄ ከካርታ ላይ እንደሚታይ ሰማያዊ ቀለም ብቻ የሆነ የቅንጦት ጉዳይ አይደለም። እኛ እኮ ጥያቄውን ያነሳነው ለቅንጦትና ተጨማሪ ፍላጎት ለማስፋፊያችን አለ። በእርግጥም በዚህ ውስጥ ከዚህ የተሻገረ እውነት ነገን ያለመ ወደ 130 ሚሊዮን የሚጠጋ ህዝቦች የህልውና የነጻነትና የክብር ቀይ መስመር ጥያቄ ጭምራለ። የባህር በር የኢትዮጵያ የማንነት አካል ነው፣ የታሪኩ አካል ነው እና አንድ ነገር የማንነቱ አካል የታሪኩ አካል የሆነውን ነገር ጥሎ ወይም ደግሞ ትቶ ሙሉ ህልውና ይኖራል ማለትም አይቻልም እና እጅግ በጣም የህልውና ጥያቄ ነው ማለት ነው። ይህን ጥያቄ በታሪክ ስህተት በትውልድ ስህተት አገሪቷ እንድትቆለፍ ሆኗል። አሁን በሆነ አጋጣሚ በተሰራ የትውልድ ስህተት በሆነ አጋጣሚ ደግሞ አገሪቷ የህልውና ፈተና ሲደርስባት የመተንፈስ ያለመተንፈስ ጉዳይ ሲደርስባት እንደ ሀገር ሉዓላዊነቷን እንደ ሀገር ህዝቧን ጠብቃ የማስቀጠል የመቀጠል ፈተና ስለሆነባት ወደ ነበርኩበት ግዛት ልመለስ በህጋዊ መንገድ ብላን የጠየቀችው። ኢትዮጵያ በየዓመቱ ለወደብ ኪራይ የምትገብረው በቢሊዮን የሚቆጠር ዶላር እንደ ቀዳዳ ፌስታል የልማት ውሃዋን ያፈሰዋል። በአሁኑ ወቅት ወደብ አልባ ሀገር መሆኗ ደግሞ የኢኮኖሚ እንቅስቃሴዋ በሌሎች ቤት ውስጥ እንደሚኖር ተከራይ አድርጓታል። ለኢትዮጵያ የባህር በር አስፈላጊነት ከእያንዳንዱ የዜጎቿ ጥያቄ ጋር የሚያያዝ ነው። እናም ኢትዮጵያ ኢኮኖሚዋን፣ ብሔራዊ ጥቅሟን ማስከበሪያ መንገዷን ጀምራለች። ኢምፖርት አለን፣ ኤክስፖርት አለን። ይሄ ኤክስፖርትና ኢምፖርት ቫልዩ አለው፣ የራሱ ቫልዩ አለው። እስከ 20 ቢሊዮን ዶላር ያወጣል። ይሄንን ዲፔንድ ሆነን የምናስተላልፈው በባህር ወደብ ላይ ነው። ስለዚህ ይሄ ተጎዳ ማለት ኢኮኖሚያችን ይሄን ያጣል ማለት ነው። ከዛ በተጨማሪ ደግሞ ለሎጂስቲክስ የምናወጣው ለባህር ወደብ የምናወጣው አለ፣ ወጪዎች አሉ። እንግዲህ ለባህር ወደብ የምናወጣው ወጪ በመርከብ ሳይድ የምናወጣው አለ፣ በጭነት ሳይድ ደግሞ በካርጎ ሳይድ ደግሞ የምናወጣው ወጪ አለ። ይሄ ወደኛ ቢሆን ይህን ማስቀረት ቢቻል አንደኛ ገቢው ለኛ ነው ይሄ፣ ሁለተኛ ደግሞ ተጨማሪ ኢፊሽንሲ መጨመር ይቻላል።
የባህር በር ጉዳይ የትርፍና የኪሳራ ስሌት ብቻ አይደለም። ጂኦፖለቲካዊ ውጥረቶች በቀጠናው በናሩ ቁጥር የንግድ መስመሮች በሌሎች ሀገራት ፍቃድና ፍላጎት ላይ ብቻ መመስረታቸው ብሔራዊ ደህንነትንም ለከፍተኛ አደጋ ያጋልጣል። ለኢትዮጵያ የባህር በር ማግኘት የኢኮኖሚ ነፃነትን ከማወጅ ባለፈ እንደ ሀገር በራስ የመተማመንን አቅም ዳግም መገንባት ነው። ከላንድ ሎክድ ሀገሮች ደግሞ ከፍተኛ ሕዝብ ቁጥር ያላት ነች ኢትዮጵያ። ኢኮኖሚያ በከፍተኛ ሁኔታ እያደገ ያለ ነው። በወደብ ስናጣ 1 ሚሊዮን ምናምን ቶን የማይበልጥ የነበረን ወጪ ገቢ ዛሬ እስከ 20 ሚሊዮን ሜትሪክ ቶን ወጪና ገቢ ንግድ ማስተናገድ ወይም ደግሞ ማንቀሳቀስ የምንችልበት ደረጃ ደርሰናል። ይሄ በ2030 ደግሞ እየጨመረ ወደ 35 እስከ 34 ሚሊዮን ሜትሪክ ቶን ይሄዳል። ስለዚህ ፖፑሌሽኑም በዛው ልክ እያደገ ነው የሚሄደው። እስከ 200 ሚሊዮን እና ከዛ በላይ የሚደርስ ህዝብ ይደርሳል ተብሎ ነው የሚተነበየው። ስለዚህ ይሄ ሀገር እንደ ትልቅ ህዝብና ትልቅ ሀገር ትልቅ ኢኮኖሚ እንደሚያንቀሳቅስ የባህር በር መኖር ግዴታ ነው። ባህሩ ለኢትዮጵያ ሩቅ ሊሆን ይችላል። ነገር ግን የነፃነት ጥሪው ከእያንዳንዱ ኢትዮጵያዊ ልብ ጋር ተዋህዷል። ኢትዮጵያ የአሰብ ወደብን ያጣችበት ሂደት ከሞራልና ከዓለም አቀፍ ሕጎች የተቃረነ ግብታዊ ውሳኔ ነው። በወታደራዊ ኃይል የተገኙ ድሎች በደካማ ፖለቲካዊ ውሳኔዎችም ተቀልብሰዋል። ተስፋዬ ጫኔ ከኢትዮጵያ እያንዳንዱ ታሪኳና ስልጣኔዋ ጀርባ ቀይ ባህርና የወደብ አማራጮቿ በጉሉ ይጠቀሳሉ። ከነዚህ የኢትዮጵያ ታሪካዊ ወደቦች መካከል ደግሞ ትውልዱ ያለ ፍትህ በግፍ የተነጠቀው የአሰብ ወደብ ጉዳይ አንዱ ነው። የኤርትራ እንደ ሀገር ከኢትዮጵያ መገንጠልን ተከትሎ የኢትዮጵያ ታሪክና ማንነት የነበረው የአሰብ ወደብም ከኤርትራ ጋር አብሮ መሄዱ ከህግም ከሞራልም የተቃረነ ክስተት ሆኖ ለ3 አስርተ ዓመታት በላይ ተቆጥረዋል። አሰብ ማለት እኮ ኢትዮጵያ ማለት ነው። ስንት ዓመት ኢትዮጵያ ነበር ማለት ነው። ኢትዮጵያ ከፊት አሰብ የነበረ መንግስተኛ ታሪካችን አልሰማንም። አፋር ኢትዮጵያ ነው፣ አሰብ ኢትዮጵያ መሆን ነው የምናውቀው። እኛ አባታችን ዘመን አሰብ እንደዛሬው ከፍትህ በተቃርኖ ከኢትዮጵያና ከኢትዮጵያን እጅ ከመውጣቱ አስቀድሞ በወደብ ከተማዋ ብዙ ያሳለፉ አያሌዎችን ያን ወርቃማ ጊዜ በትዝታ መነጽር እንዲህ ያስታውሱታል። ተስፋዬ ለስላሴ ይባላል ነው። ከ1978 ዓመተ ምህረት ጀምሮ በአሰብ ወደብ በባህር ትራንስፖርት ባለስልጣን ሰራተኛ ነበርኩኝ። ኤርትራ እስክትገነጠል ድረስ ባለው ጊዜ ውስጥ በተለይ የዘመን መለወጫ በዓል አከባበር ልዩ ነው። ልዩ የሚያደርገው ባህር ኃይሎች ፓውዛ ያበራሉ። ቀን ነው የሚመስለው። ሁሉም ባህር ላይ ሄዶ መጠመቅና መጫወት ድምቀት ይሰጠው ነበር። ያም ሆኖ ግን ኢትዮጵያን ከጥንት ጊዜ ጀምሮ ሲያቆስሏት የነበሩና ከውስጥ የበቀሉ ባንዳዎች ምክንያት የወደብ ባለቤት የነበረችው ኢትዮጵያም የጂኦግራፊ እስረኛ እንድትሆን ተፈርዶባታል። አሰብ ቀይ ባህር የኢትዮጵያ መሬት ነች። ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳይላክ ድረስ የአፋሮች መሬት ነው። ይህ ብቻ አይደለም። ሃይማኖታዊና ባህላዊ መሪዎቻቸው አውሳ ውስጥ ናቸው። ባህላዊ አስተዳደር ሃይማኖታዊም ነው፣ ባህላዊም ነው፣ ፖለቲካዊም ነው። ሰንተሩ ኢትዮጵያ ውስጥ ነው። ግንቦት 1983 ወደ ስልጣን የመጣው የኢህአዴግ መንግስትም ያለ ስልጣኑና ኃላፊነቱ የህዝብ ውሳኔን በጥቂት ግለሰቦችና ለባዕዳን ፍላጎት መወሰን ኢትዮጵያን ያለ ባህር በርና የወደብ አልባ አደረጋት። ኤርትራ በእብሪት ተነሳስታ ኢትዮጵያን ስትወር ገና ከጅምሩ ጦርነቱ በኢትዮጵያ አሸናፊነት እንደሚደመደምና የባህር በራችን ጉዳይ ከወዲሁ እንዲታሰብበት ኢትዮጵያውያን በአጽንኦት አሳስበው ነበር። የኢትዮጵያ በአሰብ ላይ ያላት መብት ህግን፣ ታሪክን፣ የህዝብ አሰፋፈር ወዘተ አስመልክተው ይቀረው በማይባል መልኩ ተንትነው አስረድተዋል። ይህ ሁሉ ጥረት ኢህአዴግ ከጀመረው የተሳሳተ ጎዳና እንዲታቀብ ለመምከር ነበር። ሆኖም ግን ከቶም ምንም የማይሳነው ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። ኢትዮጵያ በጥቂቶች ስህተት የሚሆን በአገር ፍቅር አልባነት ያጣቸውን የባህር በርና የወደብ ባለቤትነትን ለማስመለስ በርካታ ወርቃማ ዕድሎች የነበሩ ቢሆንም አውቆ የተኛው ህወሓት መራሹ ኢህአዴግ ከተኛበት ለመነሳት አልደፈረም ነበር። ከእነዚህ መልካም አጋጣሚዎች መካከል ደግሞ ኤርትራ ኢትዮጵያን በወረረችበትና በኢትዮጵያ አሸናፊነት የተጠናቀቀው ጦርነት አንዱ ነበር። ያም ሆነ ግን በወታደራዊ የበላይነት የተገኘውን አሰብን ዳግም የማስመለስ ታሪካዊ ድል ነገን አሻግሮ ማየት በተሳነው ፖለቲካዊ ውሳኔ ተቀለበሰ። በህጋዊ መንገድም እነሱ ራሳቸው ውጊያውን ስለጀመሩ እኛ የፈለግነውን ነገር ለማድረግ የሚያስችለን የህግ ሽፋን ነበረ።
በዲፕሎማሲ አንጻር እነሱ ውጊያውን ስለጀመሩት የዲፕሎማሲ ሽፋን ነበረን። ከአቅም አንጻር ደግሞ የፈለግነውን ማድረግ የምንችልበት አቅም ገንብተን ነበር። ያው በፖለቲካ ውሳኔው ምክንያት የፈለግነውን ነገር ማድረግ አልቻለም። ወደ አሰብ እንዳትሄዱ አሰብን ለማስመለስ ነው ይህን ጦርነት ያደረጋችሁት የሚል አስተሳሰብ በምዕራባውያኑ በኩል አልነበረም አለንም። ግን ኦቨርካም ልናደርግ የምንችለው የነበረ ፕሮብሌም ነው እና የአጋጣሚ አምልጧናል ብዬ ነው የማምነው። በፖለቲካ ውስጣችን ውስጥ በነበረው የፖለቲካ ንትርክ የአጋጣሚ አምልጦብናል ብዬ ነው የማምነው። ኢትዮጵያውያን በህገወጥ መንገድ የራቃቸውን የአሰብን ወደብ ለማስመለስ ታዲያ አሁን ላይ ጠንካራ ስራዎችን በማከናወን ላይ ናቸው። ዘገባዎቻችን እንደቀጠሉ ናቸው። የሰባተኛውን ጠቅላላ ምርጫ ዴሞክራሲያዊ ሂደት ለማረጋገጥ የጸጥታና ደህንነት ተቋማት በቴክኖሎጂና በቅንጅት የተናበበ ዝግጅት እያደረጉ ነው። ተቋማቱ ምርጫው ሰላማዊ በሆነ መንገድ እንደሚጠናቀቅም አረጋግጠዋል። አሸናፊ እንዳለ መጨረሻ ዴሞክራሲ መሰረት ሊይዝ የሚችለው በምንድነው? በምርጫ ነው። እንግዲህ አንዱ የዴሞክራሲ ምሰሶ ምንድነው? ፍሪ ፌር ፔሪዮዲካል የሆነ ኤሌክሽን ማካሄድ ማለት ነው። እንግዲህ ምርጫ በሌለበት ዲሞክራሲን ማሰብ አይቻልም። ይህንን እውነታና የዲሞክራሲያዊ ስርዓት የተረዱ ዜጎች የድምጻቸውን ዋጋ በመገንዘብ ቀድመው የምርጫ ካርዶቻቸውን በእጃቸው እያስገቡ ነው። ይበጀኛል የሚሉትን አለመምረጥ ዲሞክራሲያዊ መብትን አሳልፎ መስጠት ብቻ ሳይሆን ባልመረጡት መንግስት የመመራት ግዴታ ውስጥ የሚጥል ነው። ከዚህ በፊት የተደረጉ ምርጫዎች በሙሉ መርጫለሁ። ሀገር ይመራል፣ ሀገር ያስተዳድራል፣ ለሀገር ጥሩ አስተዋጽኦ ያደርጋል የሚለው መርጬ በራሴ ወስኜ መርጣለሁ። በየ5 ዓመቱ ምርጫ መምጣት የሀገራችንን ዲሞክራሲ ስልጣኔ ማሳያ ነው። ህዝብ ደግሞ ይሁንታ የሰጠው መንግስት ሲያስተዳድር እርካታ አለ። ምርጫ የታለመለትን ግብ እንዲመታ በሂደቱ ነፃና ፍትሐዊነት ውስጥ የጸጥታና የደህንነት ተቋማት ሚና የላቀ ነው። ያለፈው ምርጫ ሰላማዊ በሆነ መንገድ እንዲከናወን ያስቻሉት የኢትዮጵያ የጸጥታና ደህንነት ተቋማት የተደረገላቸው የሪፎርም ስራ ደግሞ በአስተማማኝ ቁመና ላይ እንዲገኙ አስችሏቸዋል። ባለፈው ምርጫ በ2013 በነበረው ምርጫ አዲስ የለውጥ ሂደቱን ተከትሎም ቢሆን አንዱ ትልቅ እድል የታየበት መስክ በአንድ በኩል የፖለቲካ ምህዳሩ ክፍት ሆኖ ኢትዮጵያ ስፋት ያሉ አማራጮች እንድታይ እድል የተፈጠረበት ነው። ሁለተኛ ግን ጦርነትና ሌሎች ስጋቶችም በመኖራቸው ይህንን ድባብ ለመቀየር ደግሞ በጣም በተለየ ሁኔታ የጸጥታ ተቋማት ትብብር ያሳዩበት ነው። ትብብር ማሳየት ብቻ ሳይሆን ምርጫውንና ሴኩሪቲውን ለመደገፍ የሚያስችል በጣም አዳዲስ ቴክኖሎጂዎች የተጠቀሙበት ነው። እንግዲህ ከዛ በኋላ 5 ዓመት ነው። ይሄ 5 ዓመት መንግስት በሴኩሪቲ ሴክተር ሪፎርሙ በተቋም ላይ ሰፊ የሆነ ኢንቨስትመንት በማድረግ በሰው ኃይል ልማት፣ በቴክኖሎጂ፣ በአሰራር ስርዓት፣ በአደረጃጀት ከፍተኛ የሆነ ለውጥ ያመጣበት ስለሆነ እነዚህ በየተቋማቱ የተደረጉ የለውጥ ስራዎች ተቋማቱ በተሻለ ቁመና ላይ እንዲሆኑ ለዚህኛው ምርጫ እና አጠቃላይ ለሀገሪቷ የሴኩሪቲ ሁኔታ ከፍተኛ እድል የፈጠረ ነው። ከምርጫው ቀደም ብሎ የተከናወኑ ስራዎችም ሆኑ በምርጫው ዕለትና ከምርጫው በኋላ የሚከናወኑ ተግባራት ግባቸው ኢትዮጵያ የጀመረችውን ዴሞክራሲያዊ ሂደት ማረጋገጥ ነው። ለዚህ ደግሞ ጅማሮው ሰላማዊ በሆነ መንገድ እየተከናወነ መሆኑ አስረጂ ነው። አሁን ላይ ከምርጫው እንግዲህ የምርጫ ፕሮሰስ ውስጥ አንዱ የመራጮች እና የምርጫ ካምፔን ያለው የመራጮች ምዝገባም እና ቁሳቁሶችን በየቦታው በተፈለገበት የምርጫ ክልልና ጣቢያ ማድረስ ነው። እነዚህ ስራዎች እስካሁን ይሄ ነው የሚባል የከፋ ችግር ሳያጋጥም የማድረስ ስራዎች እየተሰሩ ነው ያሉት። ህብረተሰቡ እየተመዘገበ ነው ያለው። ቁጥሩ በጣም ከፍተኛ የሆነ የህብረተሰብ ክፍል ለመምረጥ የምዝገባውን እያከናወነ ነው ያለው። ለዚህ የጸጥታና የደህንነት ተቋማት ደግሞ የዚህን ሰላምና ደህንነት የማረጋገጥ የተፎካካሪ የፖለቲካ ፓርቲዎች፣ የምርጫ ቦርድ አስፈጻሚዎች በሚንቀሳቀሱባቸው ቦታዎች ሁሉ ጥበቃዎችን የማድረግ እና የነሱን ደህንነት ጭምር የማረጋገጥ ስራ እየተሰራ ነው ያለው። ጠንካራና ልዩ የሪፎርም ተግባራት የተደረገላቸው የጸጥታና የደህንነት ተቋማት ስራዎቻቸው ዘመኑን በዋጀ ቴክኖሎጂ ጭምር የተደገፉና ምርጫውን ለማደናቀፍ የሚደረጉ የትኛውንም ጥረቶች ሀሳብ ብቻ እንዲሆኑ የሚያስችል ነው። ለዚህ ማረጋገጫው ለዓመታት ተበታትኖ ይሰራ የነበረው የጸጥታና ደህንነት ስራ በመናበብና
በጋራ ሀሳብ መመራቱ ነው። በየተቋማት ያለው አቅም ብቻ ሳይሆን ተቋማቱ ከሳይሎ ሜንታሊቲ ወይም ከተከፋፈለ አስተሳሰብ ወጥተው ተደምረው አገራዊ ደህንነትን ማረጋገጥ በሚመለከት የፈጠሩት ባህል ለቀጣይ ስራችን እጅግ በጣም ከፍተኛ ነው። ይህንን አስተማማኝ ዝግጅትና ሁሉም ድምጾች ዋጋ እንዳላቸው በመገንዘብ በቀሪ ጊዜያት የምርጫ ካርድ መውሰድ እንደሚገባ ጥሪ ቀርቧል። ፖለቲካ የህዝብን ጥያቄ መልስ ለመስጠት የሚያገለግል መሳሪያ እንጂ ልዩነትን የማስፈያ መንገድ መሆን የለበትም። የፖለቲካ ፓርቲዎች በፖሊሲ አማራጮች ላይ ቢፎካከሩም በሀገር ሉዓላዊነትና በብሔራዊ ጉዳዮች ላይ ግን የማይናወጥ የአቋም አንድነት ሊኖራቸው ይገባል። ይህም የሀገሪቱን የዲሞክራሲ ባህል ለማሳደግና ዘላቂ ሰላምን ለማረጋገጥ ወሳኝ ምዕራፍን ይከፍታል። ዛህራ መሐመድ። የሀገር ውሉ የሚጸናው በጤናማ ፉክክር ከልብ በመነጨ ትብብር ነው። በዲሞክራሲያዊ ስርዓት ግንባታ ሂደት ውስጥ የፖለቲካ ፓርቲዎች የሚያደርጉት ፉክክር አማራጭ የፖለቲካ ሀሳቦችን ማመንጫ እንጂ የሀገር መሰረት መናጃ መሳሪያ መሆን የለበትም። ፓርቲዎች ከራሳቸው ድርጅታዊ ጥቅም ይልቅ ለብሔራዊ ጥቅምና ለሀገር ህልውና ቅድሚያ ሊሰጡ ይገባል። የፖለቲካ ፓርቲዎች በሚፎካከሩባቸውና አብረው በሚቆሙባቸው ብሔራዊ ጉዳዮች ላይ ግልጽ መስመር ሲኖራቸው ለሀገራቸው የመስራት እድል ይኖራቸዋል። ሀገራዊ ጥቅም የሚባል ናሽናል ኢንተረስት የሚባል ጉዳይ ላይ አንፎካከርም። እሱ የጋራችን ነው፣ የምንቆምበት ነው። ናሽናል ኢንተረስታችንን ሀገራዊ ጥቅማችንን የማንጠብቅ ከሆነ እንደ ሀገር የለንም ማለት ግን ብዙ ነገር ነው ትርጉሙ። ፖለቲካ የለም፣ ምርጫ የለም፣ ፖለቲካ ፓርቲ የለም፣ ምንም ነገር የለም ማለት ነው። በጣም አፌክት ያደርገናል። ስለዚህ የጋራችን ነው ማለት ነው፣ የምንቆምበት መቆሚያችን ነው። ሰው እሱን በደንብ ለይተን የቱ ጋ ነው ከመንግስት ጋር መቆም ያለብኝ፣ የቱ ጋ ነው መፎካከር ያለብኝ የሚለው ነገር መለየት አለበት ማለት ነው። ይሄንን የምናደርገው በጋራ ሀገራችንን ለማሻገር ነው። ፖለቲካ አንድ ነገር ነው፣ ስልጣን አንድ ነገር ነው፣ ሀገር ደግሞ ሌላ ነገር ነው ማለት ነው። ፉክክር በባህሪው የህዝብን የኑሮ ሁኔታ የሚያሻሽሉ የፖሊሲ አማራጮችን ለህዝብ በማቅረብ ላይ ሲያተኩር ዜጎች ካሉ የሀሳብ ብዝሃነቶች መካከል የተሻለውን እንዲመርጡ እድል ይሰጣቸዋል። ይሁን እንጂ ይህ ፉክክር የሀገርን መሰረታዊ ተቋማት ሰላምና ሉዓላዊነትን በሚነኩ ጉዳዮች ላይ የሚደረግ ሳይሆን በእነዚህ የጋራ እሴቶች ላይ ፓርቲዎች የአቋም አንድነት እንዲኖራቸው ይጠበቃል። በተለይም በልዩነት ውስጥ አንድነትን በመፍጠር ልዩነቶች የጥል ሳይሆን የውይይትና የሰላማዊ ክርክር መድረክ እንዲሆኑ መስራት የዲሞክራሲያዊ ባህል ግንባታ ዋና አካል ነው። የፖለቲካ ኃይሎች ከፓርቲያቸው ትርፍና ኪሳራ በበለጠ ለሀገር ሰላምና ደህንነት ቅድሚያ የመስጠት ኃላፊነት አለባቸው። ከፓርቲም በላይ ከሁላችንም ከፐርሰናል ከነፍሳችንም በላይ የሆነው የሀገራዊ ጥቅማችን ነውና የሀገራዊ ጥቅማችንን በማስቀደም መንግስትን ማስቀጠል በራሱ ስኬት ሆኖ የሚታይበት መንገድ ምንድነው? እሱ ከመንግስት ሰላም ከሌለ መንግስት ቀጣይነትና የተረጋጋ ካልሆነ የሚመጣውን የእርስ በርስ ግጭት እንዲሁም ደግሞ ለስርዓት አልበኝነት በር ስለሚከፍት በዋናነት የሀገር ጥቅም በማስቀደም የምናደርገው ምርጫ መሆኑን በዚህ ማረጋገጥ እንፈልጋለን። እንዲሁም ደግሞ የፖለቲካ ፓርቲዎች እንግዲህ በዋናነት በሀገር አቀፍም ወይም በክልል ደረጃ የተመዘገቡ በሰላማዊ መንገድ እንንቀሳቀሳለን ብለው ሰርቲፊኬት ይዘው የሚንቀሳቀሱ ሁሉ ሀገር ስላለ ነው በሰላማዊ መንገድ እንንቀሳቀሳለን የተባለውና ሀገር ጥቅም አሳልፎ የሚሰጥ አካልን በጋራ የምናወግዝ መሆኑ የሚታወቅ ነው። ብሔራዊ ጥቅሞቻችን ላይ ብዙ ያሳለፍናቸው ታሪኮች አሉ፣ በተለያዩ መልኮች ማለት ነው። ብሔራዊ ጥቅሞቻችን ላይ በጋራ የምንቆምባቸው ወይም ቆመን የመጣንባቸው ጥቅሞቻችንን ለማስጠበቅ ብዙ ርቀት የሄድንባቸው መንገዶች አሉ። የትኛውም የፖለቲካ ፓርቲ ኢትዮጵያ ውስጥ በሰላማዊ መንገድ ተንቀሳቅሼ የሕዝቤን የሀገሬን ጥቅም አስጠብቃለሁ ብሎ ሲል መጀመሪያ አጀንዳ አድርጎ መምጣት ያለበት ማሰብም መለየትም ያለበት የኢትዮጵያን ብሔራዊ ጥቅም ነው። ይህ ማለት በምርጫ ሂደትም ሆነ በዕለት ተዕለት የፖለቲካ እንቅስቃሴ ውስጥ የሀገርን ሕልውና አደጋ ላይ የሚጥሉ ንግግሮችና ድርጊቶችን በማስወገድ በሰለጠነ መንገድ መፎካከርን ይጠይቃል። በመሆኑም ፖለቲካ የህዝብን የጋራ ቤት መገንቢያ መሳሪያ እንጂ የልዩነት ምንጭ እንዳይሆን ሁሉም ባለድርሻ አካላት በተለይ ደግሞ ፖለቲካ ፓርቲዎች የጋራ ግንዛቤ ሊይዙ ይገባል።
መንግስት ለታዳሽ ኃይል ምንጭ በሰጠው ትኩረት መነሻ የገጠሩን ማህበረሰብ ክፍል ተጠቃሚ የሚያደርጉ ስራዎች በስፋት የተከናወኑ ነው። ታዳሽ ኃይልን አማራጭ ኃይል ምንጭ በማድረግ የተጠቀሙ የደቡብ ኢትዮጵያ ክልል አርሶ አደሮች መስኖን በመጠቀም ምርታማነትን ለማሳደግ እየሰሩ ነው። ባለፉት 2 ወራት በተሰራ ስራ 16 የታዳሽ ኃይል ፕሮጀክቶች ተመርቀው አገልግሎት ጀምረዋል። ተመስገን ተስፋዬ። አርሶ አደር አብርሃም ጎጃሜና ዳንኤል ደበበ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ የሙርቼ ቀበሌ ነዋሪዎች ሲሆኑ በአማራጭ የታዳሽ ኃይል ታግዞ በተሰራው የኃይል ምንጭ ተጠቅሞ ምርታማነትን ለማሳደግ በማሳቸው ተግተው እየሰሩ ነው። ይህ የመስኖ አማራጭ ከመምጣቱ በፊት በዓመት አንድ ጊዜ ብቻ እንደሚያመርቱ የሚናገሩት አርሶ አደሮቹ ገና በጅምሩ ምርታማነትን የማሳደግ ተስፋ ሰንቀን በበጋ ወቅት ማምረት ጀምረናል ይላሉ። ከዚህ በፊት የኛ ቀበሌ የሚታወቀው ክረምት ላይ በማምረት ብቻ ነው። አሁን ይህ ፕሮጀክት ከመጣ ወዲህ ግን በበጋም ማምረት እንደምንችል እያየን ነው። ይህ ፕሮጀክት ወደኛ ቀበሌ በመምጣቱ ከፍተኛ ደስታ ይሰማኛል። ውሃ በመጠቀም የተሻለ ምርት ለማግኘት ተስፋ አድርጌ እየሰራው እገኛለሁ። ሙዝን ጨምሮ የተለያዩ ሰብሎችን እየሰራው እገኛለሁ። የደቡብ ኢትዮጵያ ክልል መንግስት ከውሃና ኢነርጂ ሚኒስቴርና ከአጋሮች ጋር በመቀናጀት ዝናብ ላይ ጥገኛ የነበረውን የግብርና ልማት ስራ ማዘመን ችሏል። መንግስት የኤሌክትሪክ ኃይል በማይደርስባቸው ገጠራማ አካባቢዎች የታዳሽ ኃይልን በመጠቀም መሰረታዊ ፍላጎቶችን ከማሟላት የተሻገረ ስራ እየሰራ መሆኑን የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ገልጸዋል። ይሄ መጀመሪያ ጊዜ ነው ዘካይ ተከልና ዋናው ዓላማ ኤሌክትሪክን ከሶላር አምጪ እናመነጫለን። ያ ሶላር የመነጨውን ኤሌክትሪክ ደግሞ አንደኛ ለብርሃንነት መጠቀም፣ ለማብሰያነት መጠቀም፣ ለተለያዩ የልማት ስራዎች መጠቀም፣ በዋናነት ደግሞ ለመስኖ በተለይ አካባቢ እንደምታየው አቮካዶና ሙዝ መረስበት አካባቢ ነውና ለመንትሪ ኢሪጌሽን በትርፍ ሳድና የሰብል ኢሪጌሽን እዛ ላይ ደግሞ ለመጠጥ ውሃም ጭምር የሚሰጥ ነው። የኢትዮጵያ መንግስት ለታዳሽ ኃይል በሰጠው ትኩረት መነሻ ከአጋሮች ጋር በቅንጅት እየሰራ ያለ ሲሆን በሙርቼና አካባቢው በተሰራው ስራ ዓለም አቀፉ የኃይል አሊያንስ ለፕሮጀክቱ ስኬታማነት ድጋፍ ማድረጉ ተመላክቷል። በድርጅቱ የኢትዮጵያ ተወካይ ኢናስ አብደላ እንደሚናገሩት የታዳሽ ኃይሉ ከብርሃን ምንጭነት ባለፈ ለመስኖ አማራጭ እንዲያገለግል ተደርጎ ተገንብቷል። 2 ቦታ ነው ያለው። የውሃ ስራና አሁን እኮ የምናየውና የኤነርጂ ስራ አለው። የኤነርጂ ስራ 800 ኪሎዋት ነው። በውሃ ስራ ላይ ሙዝ አለ፣ ማንጎ አለ፣ አቮካዶ አለ። እዛ ውሃን አግኝቶ ኮሚኒቲንም ፓወር ያደርጋል፣ ቤታቸውንም ኤነርጂ ይሰጣል። ሚኒስቴር መስሪያ ቤቱ በገጠራማ የሀገሪቱ አካባቢዎች ያሉ ዜጎችን የታዳሽ ኃይል ተጠቃሚ ለማድረግ ባከናወነው ስራ ባለፉት 2 ወራት ብቻ ከ16 በላይ ፕሮጀክቶች ተመርቀው አገልግሎት መስጠት መጀመራቸው ተመላክቷል። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎች ከእናንተ ጋር ቆይታ ያደርጋሉ። በምዕራፍ 2 7 ሰዓት ላይ ዳግም ከኔ ጋር እንገናኛለን።